ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁኝ። ዛሬ ደግሞ ወደፊታችሁ መጥቻለሁ። የጀመርነውን ትምህርት እንቀጥላለን። እንግዲህ የጀመርነው ትምህርት በጣም በመጽሐፍ ቅዱሳችን ወገኖች ሆይ ከባድ ለመተርጎም አስቸጋሪ ነው የሚባለውን ክፍል ከ66ቱ መጽሐፍ ለመተርጎም ያስቸግራል የሚባለውን ክፍል ሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ነው እየተመለከትን ያለነው። በእርግጥ ምዕራፍ 10 ላይ ነው ያለነው። ርዕሱንም የሰጠነው እስራኤል ትጸድቃለችን ብሎ ከዛ አዎ ይላል። ለምን እንደዛ ነው የሆነው ብለን በምንልበት ጊዜ ራሱ ክፍሉ እንዴት እንደምትጸድቅና ከጽድቅ ደግሞ እንዴት እንደምትወጣ ራሱ ክፍሉ ይናገራል። እና አንዳንድ ሰዎች እንደሚያነሱት ለምን እስራኤልን ብቻ ታነሳለህ ሌላውስ ብለው ይጠይቃሉ። ለምን አፍሪካ ሀገር፣ አውሮፓ ሀገር፣ ሌሎቹስ የአረብ ሀገሮችስ ለምን እነሱስ ለምን እስራኤልን ብቻ እስራኤል ላይ ትኩረት ታደርጋለህ ብለው ጥያቄ ይጠይቃሉ። ወገኖች ሆይ በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር የዘላለምን ሕይወት የደህንነትን መንገድ አልቀየረም፣ አንድ ነው። በብሉይ ኪዳንም ሰው የሚድነው በክርስቶስ አምኖ ነው። በአዲስ ኪዳንም ሰው የሚድነው በክርስቶስ ኢየሱስ አምኖ ነው። ገላትያ ምዕራፍ 3 ቁጥር 6 ላይ እግዚአብሔር አስቀድሞ ለአብርሃም ወንጌልን ሰበከለት፣ አብርሃምም አመነና ዳነ ይላል። 4 ነጥብ። እነሱ ወደፊት ይመጣል ተብሎ ሲነገራቸው ወንጌል አመኑና ዳኑ፣ ከሩቅ ተሳለሙት ይላል የዕብራውያን ጸሐፊ ምዕራፍ 11 ላይ። እኛ ደግሞ የዛሬ 2000 ዓመት መጥቷል ብለን ወደኋላ ሂደን አምነን እንድናለን። በአዲስ ኪዳንም በብሉይ ኪዳንም ሰው የሚድነው በምንድን ነው? ስርዓቱን አልቀየረም፣ ህጉን አልቀየረም። ደህንነት በክርስቶስ ነው። ህጉ ምን ነበረ? ህጉ ሞግዚት ነበረ ነው የሚለው መጽሐፍ ቅዱስ እንጂ ሰው የሚድነው በምንድን ነው? በእምነት ነው። ስለዚህ ይህንን እየተመለከትን በጣም በስፋትና በጥልቀት እየተመለከትን ነው። ካስታወሳችሁ ባለፈው ያነሳሁት አንድ ምሳሌ ነበረ። ያም ምሳሌ ምንድን ነው? እንግዲህ የሩጫዎቹ ሁሉ ንጉስ ምንድን ነው? እሱ ማራቶን ነው። እንግዲህ 5000 አለ፣ 10000 አለ፣ ከዛ በኋላ ደግሞ 1500 እንደዚህ የሚል አለ። ግን የነዚህ ሁሉ ንጉስ ምንድን ነው? ማራቶን ነው። 42 ኪሎ ሜትር ነው። ወደ 2 ሰዓት ከምናምን ነው የሚፈጀው። ስለዚህ ሩጫው ተጀመረ ማለት ነው። ከአውሮፓ፣ ከአፍሪካ፣ ከተለያዩ ዓለማት ሀገሮች ሰበሰቡና ሀገራቸውን ወክለው ሊሮጡ ሩጫው ሊጀመር፣ የትም ሀገር ሊሆን ይችላል፣ ሊጀመር ያው ይተኮሳል፣ ሩጫው ይጀመራል። 42 ኪሎ ሜትር ማለት ነው። ከዛ በኋላ ስቴዲየሙን አንድ ይዞሩና ከዛ ይወጣሉ። ከወጡ በኋላ ልክ 42 ኪሎ ሜትሩን ጨርሰው ሲመለሱ ስቴዲየምን አንድ ይዞሩና ነው ያሸነፈው የሚሸለመው። ነገር ግን ልክ አንዱን ዙር ዞረው እንደወጡ የሩጫው ኃላፊ ሊሆን ይችላል ወይንም ደግሞ ያንን ያዘጋጁት ሰዎች ኃላፊዎች ተነስተው የማራቶኑ ኃላፊ ተነስቶ ሊሆን ይችላል። አይ በቃ ከመንገድ ላይ አንድ ሽማግሌ ሰውዬ ጠርቶ ይሄንን ስቴዲየሙን አንድ ጊዜ መዞር ይችላሉ ወይ ብሎ ቢጠይቃቸው እሺ ይላሉ። ማሊያውን ያለብሳቸዋል። ከዛ በኋላ እንደምንም እያለከለኩ ትልቅ ሰው ናቸው፣ ሽማግሌ ናቸው፣ እያለከለኩ እንደምንም ሲጨርሱ ማራቶኑን አሸንፈዋል ብሎ ይሸልማቸዋል ማለት ነው። ስለዚህ የተካሄደውም በመንፈሳዊ ዓለም ያን ነው። ህጉ ሞግዚት ነበረ። አሁን የህጉ ባለቤት መጣና ህጉን የሰጠው ህግን በመፈጸም ትጸድቃላችሁ ብሎ ህጉን ሰጥቶ ነበረ። ህጉን ሊፈጽሙ ስላልቻሉ ህጉ ደግሞ የሰውን ጽድቅ ነው የሚያሳየው። እኔ ይሄን ሰርቼ፣ ይሄን አድርጌ፣ ይሄን ለፍቼ፣ ጥሬ ግሬ፣ ጾሜ፣ ጸልዬ፣ ሰጥቼ፣ አድርጌ፣ ይሄን አድርጌ፣ ይሄን ብዬ ነው እኮ የጸደቅኩት ስለሚል ህጉ እግዚአብሔር የህጉ ባለቤት አይሱን አልፈለኩትም ማለት። የህጉ ባለቤት መጣና ያንን ህግ እኛ ልናደርገው አልቻልንም፣ ስለዚህ እሱ አደረገውና አሁን እኔን በመቀበል ነው የምትድኑት
ምን ማለት ነው? 42 ኪሎ ሜትር መሮጥ አያስፈልግም። 10,000 መሮጥ አያስፈልግም። 5,000 መሮጥ አያስፈልግም። ብዙ ነው። እንግዲህ እንደምታውቁት 10,000 25 ዙር ነው። 5,000 ደግሞ ምናልባት 12 ዙር ሊሆን ይችላል። ማራቶን ደግሞ በጣም ብዙ ነው ወገኖች። ያ ሁሉ አያስፈልግም። አንድ ዙር ከዞራችሁ ይበቃል አለ የሕጉ ባለቤት ነው ይሄንን ያለው። ማንም አይደለም፣ ሕጉን ያወጣው የሕጉ ባለቤት እግዚአብሔር። በቃ አንድ ዙር ብቻ ነው የሚያስፈልገው አለ። እስራኤላውያን የግድ 42 ኪሎ ሜትር ካሮጥን አሉ ማለት ነው። የሕጉ ባለቤት በቃ ለአንድ ዙር ከዞራችሁ ይበቃል አለ። ሽማግሌው አንድ ዙር ዞሩ፣ በቃ አሸንፈዋል አለ። የሩጫ ኦሎምፒኩ ኃላፊ በቃ ያንን አለ። የሩጫ ኦሎምፒኮች ኃላፊዎች ያንን ተናገሩ፣ ሸለሟቸው። እስራኤላውያን ግን አይ 42 ኪሎ ሜትር መሮጥ አለብን። ዛሬም በየገዳሙ በየንትኑ ሰው ሁሉ ዋጋ የሚከፍለው መከራ የሚያየው ቤቱ ተቀምጦ መዳን ሲችል ደህንነትን ቀለል አድርጎ አምጥቶልን የሕጉ ባለቤት አይ በቃ እኔ መልፋት አለብኝ መጣር አለብኝ። እግዚአብሔር ደግሞ ይህንን ተጸየፈው። ወገኖች ሆይ እግዚአብሔር በጣም የሚጸየፈው ኃጢአት የራስን ጽድቅ በጣም ይጸየፋል። የራስን ጽድቅ በጣም ይጸየፋል። ወገኖች ሆይ ለምሳሌ ባለፈው ያነሳ ነው ጌታ ኢየሱስ ክርስቶስ ኃጢአተኞችን እንዴት እንደሚወድ፣ እንዴት ትሪት እንደሚያረጋቸው፣ እንዴት እንደሚያወራቸው፣ አብሯቸው እንዴት እንደሚበላ፣ አብሯቸው እንዴት እንደሚጠጣ፣ አብሯቸው እንዴት እንደሚሆን አይታቸዋል። አመንዝራዎቹን ኃጢአተኞችን ወዳጅ ነው እየተባለ እስኪከሰስ ድረስ ያቅፋቸው፣ ይወዳቸው፣ አብሯቸው ይበላ፣ አብሯቸው ይሆን ነበር። ወገኖች ፈሪሳውያን ሰዱቃውያን ሲመጡ ቶኑ እንኳን ይቀየራል። እናንተ የተለሰናችሁ መቃብሮች፣ በቃ መቃብሮች ውስጣችሁ የገማና የሸተተ እያለ ይናገር ነበር። ለምን? ኃጢአተኛውን ብትሰብከው እሺ ብሎ ይቀበላል። እነዚህ ግን እንዴት ብላችሁ ወንጌልን ትሰብኩላችኋላችሁ? ምክንያቱም ከነጭ ቅንፉር ከከሙን ከምናምን እያሉ በቃ ስንተኛው ለእግዚአብሔር እንደሚቀርብ የሚናገሩ ናቸው። እነሱ ፊት ጥቅስ መጥቀስ አትችሉም። ዮሐንስ ወንጌል ምዕራፍ 9 ላይ ያለው አይነ ስውር ሲፈወስ እንዴ የክርስቶስ ልጆች መሆን ትፈልጋላችሁ? እሱ ነብይ ነው ሲላቸው ምንድነው? ሂድ አንተ ልትሰብከን ነው? አንተ ከነ ኃጢአት የተወለድክ ብለው አውጥተው ጣሉት ይላል። ወገኖች ሆይ እነዚህ ልባቸው የተጣመመ ነው። በቃ ሕጉን ይዘዋል፣ ግን የልብ ጥመት አለ። ኢሳይያስ ምዕራፍ 6 ላይ ሂደህ ንገራቸው አይሰሙም ነው ያለው። ጆሮ አላቸው አይሰሙም፣ ዓይን አላቸው አያዩም። ስለማይፈልጉ እንደውም ጭራሽ አደንቁራቸው፣ አጥፋቸው ነው ያለው። ወገኖች ይሄ በዮሐንስ ወንጌል ምዕራፍ 12 ላይ ተጽፏል። ስለዚህ ምንድን ነው የሚለው? ሮሜ ምዕራፍ 9 ቁጥር 30 እስከ 33ም ሰው የሚድነው በእምነት ነው ብሎ ነገራቸው። እምቢ አሉ። ይሄንን ነው የደገመው። ምዕራፍ 10 ሮሜ ምዕራፍ 10 ቁጥር 1 እስከ 4 የሚለው ይሄንን ነው፣ ሌላ ነገር አይደለም። ሶስቱ ምዕራፎች ሰው እንዴት እንደሚድን ነው የሚናገረው። አፍሪካ ሆንክ፣ አውሮፓ ሆንክ፣ ኤዥያ ሆንክ፣ ነጭ ሆንክ፣ ጥቁር ሆንክ፣ ሴት ሆንክ፣ የተማርክ ሆንክ፣ ያልተማርክ ሆንክ፣ ሰው የሚድነው በእምነት ነው፣ ክርስቶስን በማመን ነው። 4 ነጥብ። ምንም በመጠበቅ አይደለም። የሆነ ነገር ጠብቄ የሆነ ነገር አድርጌ ካላችሁ እግዚአብሔር የሚጸየፈው ኃጢአት ነው። በራስ የሚገኝ ጽድቅ እግዚአብሔር ይጸየፈዋል። በክርስቶስ የመጣውን ጽድቅ ነው እግዚአብሔር የተቀበለው። ስለዚህ ተመልከቱ ምን ይላል ሮሜ ምዕራፍ 10 ቁጥር 1 እስከ 4 ላንብብላችሁ። ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ጳውሎስ የሚለውን ተመልከቱ። አልዳናችሁም፣ እንድትድኑ ነው የልቤ ፍላጎት። እኔ ተረግሜ እኔ ሙቼ፣ ሮሜ ምዕራፍ 9 እሱ ነው። እኔ ተረግሜ እኔ ሙቼ እናንተ ብትድኑ ደስታዬ ነው። እዚህም ላይ ወንድሞቼ ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። እንዲድኑ ነው ካለ ምን አላሉም? አልዳኑም። ሕጉን ይዘው ምን አላሉም? አልዳኑም። ቁጥር 2 በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። ለእግዚአብሔር በጣም ይቀናሉ። ቅናታቸው እስከ መግደል ድረስ ነው። ኢየሱስን ገለዋል፣ እስጢፋኖስን ገለዋል። ለምንድን ነው የገደሏል? ቀንተው ነው። ሕጉን ስቷል ብለው ነው። ሕጉን አልጠበቀም ብለው ነው። በሰንበት ፈውሷል ብለው ነው። በሰንበት አስተምሯል ብሎ ነው። በሰንበት ኃጢአተኞች እንደዚህ አድርጓል ብለው ነው ኢየሱስን የገደሉ። የሕጉን ባለቤት እኮ ነው። መጽሐፉን የሰጣቸው የሕጉን ባለቤት እኮ ነው። እውቀት የላቸውም። ዝም ብሎ ግልብ ፍቅር፣ መሬት ያልነካ መሬት ያልረገጠ እውቀተ ቢስ ነበረ። ለዚህ ነው ፍቅራችሁ በእውቀት ይሁን ይላል።
እውቀት የላቸውም እንጂ ለእግዚአብሔር እንዲቀኑ አውቃለሁ አለ። ራሱ ጳውሎስም ቀናተኛ ነበረ፣ ስንቶችን ገሏል። ሕጉን ይዞ ያለ ነቀፋ እየኖረ ስንቶችን ገሏል። ጌታ ተገናኘው እንጂ ጌታ በብርሃን ሲገናኘው እውነት በእውቀት ሆነ ማለት ነው። ቁጥር 3ን ተመልከቱ። የእግዚአብሔርን ጽድቅ ሳያውቁ ተመልከቱ። የእግዚአብሔርን ጽድቅ ሳያውቁ። የእግዚአብሔር ጽድቅ ማን ነው? ክርስቶስ ነው። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ በሕጉ በኩል መዳን ፈለጉ። የሕጉ ባለቤት መጥቷል። በቃ እኔ ፈጽሜላችኋለሁ፣ በነፃ ዳኑ፣ እኔን ተቀበሉኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 አልቀበልህም አሉት ማለት ነው። ከዛ ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አይደል የሚለው። እዚህም ላይ ተመልከቱ። የእግዚአብሔርን ጽድቅ ሳያውቁ አለማወቅ የሚለው በእውቀት ነው እምቢ ያሉትኝ፣ በእውቀት ነው እንጂ ሳያውቁማ ሲነገራቸው እሺ የሚሉ ይኸው አሉ። እኛም ሳናውቅ ነበር ሲነገረን። ልክ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ የዚህ ዓለም አምላክ የእውነትን ብርሃን ክርስቶስን እንዳይቀበሉ አይምሯቸውን አሳውሯል ይላል። ግን ሁሉም ማሳወር አይችልም። እኛም ጌታን አግኝተናል ወገኖች ሆይ። እዚህም ላይ ምንድን ነው? የራሳቸውን ጽድቅ እግዚአብሔር የሚጸየፈው። የሰውን ጽድቅ እግዚአብሔር ይጸየፋል። ሰጥቼ አብልቼ ጾሜ ጸልዬ፣ ይሄ ብቻ አይደለም። እሱ ምን መች ይጸልያል? እኔ ነኝ እንጂ የምጸልየው። እሱ መች ይሰብካል? እኔ ነኝ እንጂ የምሰብከው። እሱ መች ያነባል? እኔ ነኝ ማነበው። እሱ መች እንደዚህ ያደርጋል? እኔ ነኝ የሚጸየፈው። እግዚአብሔር ይጸየፈው። እንዲህ አይነት ነገር ይጸየፋል። የሌላውን እየኮነኑ ራስን ጽድቅ መስጠት የሚጸየፈውን። የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙምና። አያችሁት? ለእግዚአብሔር ጽድቅ አልተገዙም። በራሳቸው ነው መሄድ የሚፈልጉት። ይሄ ደግሞ ክርስቶስን እንደ መናቅ ነው። ለዓለም ኃጢአት የላከውን ክርስቶስን እንደ መናቅ ነው። እኛ ክርስቶስ አያስፈልገንም። በቃ አብርሃም አባት አለን፣ እግዚአብሔር አለን። እናንተ የአብርሃም ልጆችም አይደላችሁም፣ የእግዚአብሔር ልጆች አይደላችሁም፣ የዲያብሎስ ልጆች አላቸው። እነዚህን ሰዎች ነው፣ ፈሪሳውያንን ነው። አያችሁት? ዮሐንስ ወንጌል 8 ላይ የእግዚአብሔር ልጅ አይደላችሁም፣ የእግዚአብሔር ልጅ ብትሆኑ እኔ ከእግዚአብሔር መጥቻለሁ ትቀበሉ የነበረ ግን ልትገሉ ትፈልጋላችሁ። አባታችሁ ገዳይ ነው፣ እናንተም የገዳይ ልጅ ናችሁ፣ አባታችሁ ዲያብሎስ ነው አላቸው። የአብርሃም ልጅም አይደላችሁም፣ አብርሃም እኮ ቀኔን አይቶ ደስ ብሎታል አላቸው። ዮሐንስ ወንጌል ምዕራፍ 8 አንብቡት። እሱ ነው የሚለው። እግዚአብሔር ያመጣውን ጽድቅ ተጸይፈው በራሳቸው ጽድቅ ለመዳን እግዚአብሔር ጢቅ አለው ማለት ነው። ቁጥር 4 የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሃሌሉያ። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። ስምህ የተባረከ ይሁን። ቃልህን አብራልን፣ ቃልህን ግለጥልን። ከሁሉ የማንሰው ልጅህን እኔን እርዳኝ። ይሄ ቃል በዓለም ሁሉ ይድረስ፣ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አሁን የመጨረሻው ዙር በክርስቶስ ማመን ነው አለ። 42 ኪሎ ሜትር መሮጥ አያስፈልግም። 10,000 ዙርም መዞር አያስፈልግም። 5,000 መዞርም አያስፈልግም። በቃ አለቀ። አንዱን ስቴዲየምን የዞረ አሸንፏል አለ። እሱ ምንድን ነው? በክርስቶስ ኢየሱስ ማመን ነው። ቀለል ብሎ መጣልን ማለት ነው ደህንነት። እነሱ ግን አይ 42 ኪሎ ሜትር መሮጥ አለብን። አልፈልግም አለ የሕጉ ባለቤት። አልፈልግም፣ ትግል አልፈልግም። በቃ እኔ ፈጽሜዋለሁ። እናንተ ስላልቻላችሁት ሕጉን፣ ምክንያቱም 9ኙን ፈጽሞ በአንዱ የሳተ በሁሉ በደለኛ ነው ይላል። እናንተ ልታደርጉት አትችሉም ስላልቻላችሁ ሕጉ እየመጣ ኃጢአታችሁን ይገልጥባችኋል። ይሄን ሰርተሃል፣ ይሄን አድርገሃል፣ ይሄን አድርገሃል። ይሄን መዘክዘክ ነው ሕጉ ስራው። ሮሜ 7 የሚናገር ኃጢአት በመጣ ቁጥር ምን ያደርጋል? ይሄን ሰርተሃል፣ ይሄን ሰርተሃል እያለ ኃጢአት ይገልጣል። አንተ ደግሞ ትጮኻለህ፣ አንቺ ደግሞ ትጮኻለሽ። ግድ የለም እኔ መጣሁና እኔ ፈጸምኩላችሁ። እኔ እንዳለ እናንተ ውስጥ ልግባና በእኔ ውስጥ ሆናችሁ ሕጉን ፈጽሙ ነው ያለው። አለቀ። ትግል አያስፈልግም ማለት ወገኖች ሆይ፣ የመጨረሻው ዙር በእኔ ማመን ነው፣ በክርስቶስ ማመን ነው። መንገዱ እኔ ነኝ አለ። ለምን? የሚያምኑ ሁሉ ይጸድቁ ዘንድ። ቁጥር 4 የሚያምኑ ሁሉ ነጭ ሆነ ጥቁር ሆነ፣ አፍሪካ ሆነ አውሮፓ ሆነ፣ ሴት ሆነ ወንድ ሆነ፣ ባሪያ ሆነ ጨዋ ሆነ፣ ወገኖች የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል።
ምን ማለት ነው? በክርስቶስ ማመን የመጨረሻው ዙር ሆነ ማለት ነው። የመጨረሻው አሸናፊነት ሆነ ማለት 42 ኪሎ ሜትር አያስፈልግም። 10,000 መሮጥ አያስፈልግም። 5,000 መሮጥም አያስፈልግም። 1,500ም አያስፈልግም። ልፋትና ድካም ትግል አያስፈልግም። በክርስቶስ ማመን ያድናል። አለቅ። አንድ ዙር ከዞራችሁ ይበቃል ማለት ነው ወገኖች። አያችሁ፣ በክርስቶስ ማመን የመጨረሻው ዙር ሆነ ማለት ነው። ስለዚህ እግዚአብሔር ጻድቅ ብሎ አንዱን ዙር የዞረውን ሩጫውን ጨርሰሃል፣ አሸንፈሃል ብሎ ምን አደረገው? ሸለመው ማለት ነው። ሃሌሉያ! ይሄን ነው መጽሐፍ ቅዱስ የሚነግረን። ሲሸልም ደግሞ የዘላለምን ሕይወት ሰጠን ነው የሚለው። የክርስቶስን ሕይወት አገኘን። እውነት ለመናገር የሮጥነው አንድ ዙር ነው። 42 ኪሎ ሜትር አይደለም፣ 10,000 አይደለም፣ 5,000 አይደለም። የሮጥነው አንድ ዙር ነው። ግን አሸንፋችኋል ብሎ የዘላለምን ሕይወት ሰጠን። ጌታ የተመሰገነ። ስለዚህ በክርስቶስ ማመን ብቸኛው መንገድ ነው ማለት ነው። ነገር ግን እዚህ ላይ መሰመር ያለበት፣ በደንብ ስሙኝ፣ እዚህ ጋር መሰመር ያለበት እግዚአብሔር ያስወገደው ኪዳኑን ነው እንጂ የብሉይን ኪዳን ነው እንጂ ሕጉን አይደለም ያስወገደው። ሕጉን አይደለም ሪጀክት ያደረገው። ምን ማለት ነው? የቀደመውን ሕግና የቀደመው ሕግ የብሉዩ ሕግ በሕግና በስጋ መካከል የተደረገ ጋብቻ ነው። በደንብ ስሙኝ። በምንና በምን? በሕጉና በስጋ መካከል የተደረገ ጋብቻ ነው። ስለዚህ ያላቻ ጋብቻ ስለነበረ የፈረሰው ሊሳካ ስላልቻለ ነው። ይሄ ስምምነት የፈረሰው ወገኖች ወይ ጋብቻው ያላቻ ጋብቻ ስለሆነ ነው እንጂ ሕጉማ ሁልጊዜ ይኖራል። ሕጉማ መፈጸም አለበት ወገኖች። በደንብ አስረዳቸዋል። ምን ማለት ነው? ሮሜ ምዕራፍ 7 ስታነቡት እኔ ነኝ እንጂ ኃጢአተኛው ሕጉማ ጻድቅ ነው ይላል፣ ንጽሕት ናት ይላል። አያችሁት? ስጋ ነው ያልቻለው። ስጋና ሕጉ ተጋቡና ስጋ አልቻለም። ስለዚህ የስጋ ኪዳን ፈረሰ ማለት ነው እንጂ ሕጉ አይደለም የተሻረው ወገኖች ወይ። ምክንያቱም ተመልከቱ፣ ሕጉ ጻድቅ ስለሆነ ሮሜ 7 ላይ ሕጉ ጻድቅ ናት ይላል፣ ንጽሕት ናት ይላል፣ መፈጸም አለበት ይላል። ጌታ ኢየሱስ ክርስቶስም እኔ ሕግንና ነቢያትን ልሽር አልመጣሁም ልፈጽም ነው ብሏል። ሕጉ አልተሻረም ወገኖች ሆይ፣ የተሻረው ኪዳኑ ነው። ምክንያቱም ስጋ ከሕግ ጋር ነበር የተጋባ። ስጋ አልቻለም፣ መፈጸም አልቻለም። ስለዚህ ኪዳኑ ፈረሰ ማለት ነው ወገኖች ሆይ። ይሄ ማለት ለምሳሌ የብሉይ ኪዳን ሕግ 613 ሕግ ናቸው። 613 ሕግ ናቸው። በቀጥታ ይሄ ሁሉ ይፈጸማል ማለት ነው አይደለም። ምክንያቱም አንዳንዱ የሞራል ሕግ ነው፣ አንዳንዱ ሴሪሞኒያል ሕግ ነው። ምን ማለት ነው? የመንጻት ሕግ ነው። ስለዚህ የመንጻቱ ሕግ ደግሞ በእኛ እየተፈጸመ ነው ያለው። እንዴት ነው እየተፈጸመ ያለው በምንልበት ጊዜ በንጽህና ስንኖርና በመንፈስ ስንመላለስ። ምን ማለት ነው? አካላችንን እንድንጠብቀው፣ እንድናጥበው፣ እንድናበላው፣ እንድናጠጣው አደራ የተሰጠን አካል ነው። በብሉይ ኪዳንም ንጽህናቸውን ሊጠብቁ 3 ቀን ጊዜ ሰጥቻቸዋለሁ፣ ከ3 ቀን በኋላ እመጣለሁ ብሎ አካል በንጽህና እንዲጠበቅ መጽሐፍ ቅዱስ ያዛል። ስጋችሁ የእግዚአብሔር ቤተ መቅደስ ነውና ብሏል መጽሐፍ ቅዱስ፣ የራሳችሁ አይደለም ይላለኝ። ይሄ አካላችን በንጽህና እንዲጠበቅ። ሁለተኛ በመንፈስ ስንመላለስ የመንጻቱ ሕግ እየተፈጸመ ነው። በመንፈስ መመላለስ ማለት ነው እግዚአብሔርን በመፍራት ቃሉን በማሰላሰል በመንፈስ ውስጥ በመሆን ስንመላለስ የመንጻቱ ሕግ ሙሉ በሙሉ በህይወታችን ምን እያለ እየተፈጸመ ነው። ኦኬ፣ የግብረ ገቡ ደግሞ እየተፈጸመ ነው ያለው። ግን ምን ማለት ነው ግብረ ገቡ? ለምሳሌ ሮሜ ምዕራፍ 8 ላይ ስንመለከት ኢየሱስ ክርስቶስ በስጋ የመጣበትን ምክንያትና እግዚአብሔር በስጋ ኃጢአትን በክርስቶስ ላይ የኮነነበትን ምክንያት ሲነግረን እንደ መንፈስ ፈቃድ እንድንመላለስ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የሕጉ ትእዛዝ ተፈጽሟል ይላል። ምን ማለት ነው? ሕጉ የሚጠይቀው ነገር ይሟላ ዘንድ ስለዚህ ሕግ ተፈጽሟል ይላል። በምንድን ነው ሕግ የተፈጸመው? በመንፈስ መመላለስ ነው የተፈጸመው፣ በስጋ አይደለም። ይሄው ሮሜ 8 ምንድን ነው የሚለው?
ኢየሱስ ክርስቶስ ይላልኝ በስጋ የመጣበትን ሲነግረን ሮሜ 8 በክርስቶስ ላይ የተከናወነበት ምክንያት እንደ መንፈስ ፈቃድ እንጂ ተመልከቱ፣ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ ሕጉ የሚፈጸመው በምንድን ነው? በስጋ ፈቃድ በመመላለስ ሳይሆን እንትን እችላለሁ፣ ይሄንን አድርጋለሁ፣ ይሄንን እፈጽማለሁ በማለት ሳይሆን እንደ መንፈስ ፈቃድ። ሃሌሉያ! እንደ መንፈስ ፈቃድ የሚለውን ወረድ ብለን እንመለከተዋለን። እንደ መንፈስ ፈቃድ በምንመላለስ በእኛ ሕጉ የሚጠይቀው በእኛ ሆኖ ይፈጸማል ይላል። ክርስቶስ በእኛ ውስጥ ሆኖ ምን ያደርገዋል? ሕጉን ይፈጽመዋል ነው የሚለው። የተጠየቅነውም እሱን ነው ወገኖች። ስለዚህ ሕጉ መቼም አይሻርም። ክርስቶስ ውስጣችሁ ሁኜ እኔ ልፈጽመው ነው ያለው እንጂ ሕጉ አልተሻረም። የተሻረው ምንድን ነው? ኪዳኑ ነው የተሻረው። የብሉዩ ኪዳን ነው የተሻረው። አዲስ ኪዳን እገባለሁ ይላልና ጌታ የተመሰገነ። አሁን ይሄን መንገድ የተፈለገበት ምንድን ነው በምንልበት ጊዜ ዞሮ ዞሮ ሕጉን መፈጸም ነው። ሌላ ምንም። አሁን ክርስቶስ መጥቶ እኔ እናንተ ውስጥ ሆኜ ልፈጽመው ነው ያለው እንጂ አይ በቃ ቀርቷል አይደለም ያለን። ዞሮ ዞሮ የተፈለገው ምንድን ነው? ሕጉን መፈጸም ነው። አሁን ወገኖች ሆይ ዞሮ ዞሮ ሕጉን መፈጸም ሲሆን ይሄ ሕግ ምን ማለት ነው? ባለፈው እንደነገርኳችሁ ጀስትስ እንዲኖረ ነው፣ ፍትህ እንዲኖር ነው። ግን ጌታ ኢየሱስ ክርስቶስ ያደረገውን ሁለት ነገር እንመልከት። ስለ ጀስትስ፣ ስለ ፍትህ ምን አደረገ? አንደኛ በስጋ መጣና ነውር ነቀፋ የሌለው ኑሮን ኖረ። ነውር የሌለው ነቀፋ የሌለው ያለ ኃጢአትን የማያውቅ ሆኖ በምድር ላይ ኖረ። ኃጢአትን የማያውቅ ስንል በጭንቅላቱ የማያውቅ ማለት ሳይሆን በኤክስፒሪየንስ ኃጢአትን የማያውቅ ኃጢአትን ያላደረገ ኃጢአትን የማያውቅ ሆነ ማለት ነው። ለምን? መጽሐፍ ቅዱስ ኃጢአት የማያውቀውን አንድ ልጁን ስለ እኛ ኃጢአት አደረገው ይላል። ንጹህ ነው። ንጹህ ስለሆነ ነው እግዚአብሔር መስዋዕቱን የተቀበለው እኮ። ንጹህ ስለሆነ የእኛን ኃጢአት ወሰደና ምን ሆነ? እኛን አነጻን። እሱ ኃጢአተኛ ሆነ ማለት ነው። ኃጢአት አልነበረበትም፣ የእኛን ኃጢአት ተሸከመ፣ ስለ እኛ ኃጢአት አደረገው ይላል። ወገኖች ሆይ ምንም ኃጢአትን ኤክስፒሪየንስ ያላደረገ ማለት ነው። ስለዚህ በኖረበት ዘመን ሁሉ እንደ ሕጉ የኖረ ሕጉን የፈጸመ በሕይወቱ ሪዋርድ እግዚአብሔር ምድር ላይ ቢመጣ ምን ሊመስል እንደሚችል ኖሮ አሳየን ማለት ነው። ፍጹም ሆኖ ደምድሞ ማለት ነው። ጌታ የተመሰገነ ነው። ግን ይሄ ብቻ አይደለም። ሕጉን መፈጸም ብቻ ሳይሆን ሕጉን ሙሉ ማድረግ ብቻ ሳይሆን ወገኖች ሆይ ሕግን መፈጸም ብቻ ሳይሆን ሕግ ከተፈጸመ በኋላ ሊያስገኝ የሚችለውን ሕይወት ደግሞ ይዞ መጣ። ያን ሕይወት ነው የሰጠን ወገኖች። ያ ሕይወት ደግሞ መንፈስ ቅዱስ ነው። ጌታ የተመሰገነ ነው። እርሱ ያ መንፈስ ቅዱስ ዛሬ ክርስቶስን ስትቀበል መንፈስ ቅዱስ ወደ ውስጥ ይገባል። ወደ ውስጥ ልክ በሚገባበት ጊዜ በአንተ ውስጥ አድሮ ከአንተ ሳይለይ በመካከል ሆኖ ምን ያደርጋል? አንተ ውስጥ ሆኖ ከአብና ከወልድ ሳይለይ በአንተና በስላሴ መካከል ሆኖ ሕይወትን፣ አንድነትን ፈጠረ ማለት ነው። አንተን ወደ አብ አቀረበህ ማለት ነው። ማን? ኢየሱስ ሁለት ነገር ይዞ መጣ ማለት ነው። አንደኛ ሕጉን ፈጸመ። ሕጉን መፈጸም ብቻ ነው። ሕጉ ሲፈጸም ወገኖች ወይ ኢንጆይ የሚያደርገው መንፈስ ቅዱስ እሱ ሕይወትን ይዞ መጣ። ሕጉ ስለተፈጸመ ያ መንፈስ ቅዱስ አንተ ውስጥ ገባ ማለት ነው። ልክ ሲገባ በአብና በአንተ መካከል የሕይወትን አንድነት ፈጠረ ማለት ነው። ጌታ የተመሰገነ። ስለዚህ ክርስቶስ በአንተ ውስጥ በመንፈሱ አማካኝነት እየኖረ ጽድቅን ደግሞ ለዘላለም ፈጸመ። ጌታ የተመሰገነ። ክብር ለኢየሱስ ይሁን። ስለዚህ እዚህም መስቀል ላይ ሆኖ ምን አደረገን? መስቀል ላይ ሆኖ ፈጸመልን። ሁሉን ታሪክ ጨረሰልን። ሁሉን ነገር ደመደመልን። አሁንም ደግሞ ከመስቀሉ በኋላ አሁንም ውስጣችን ሆኖ ምን ያደርጋል? ሕጉን ይፈጽማል። ጌታ የተመሰገነው። ሁለት ስራ ነው። በመስቀል ላይ በምድር ላይ ሲኖር ወገኖች ሆይ ሕጉን ፈጸመልን። አሁን ደግሞ በውስጣችን ሆኖ ደግሞ ምን ያደርጋል? አሁን ደግሞ በውስጣችን ሆኖ ሕጉን ይፈጽማል ማለት ነው። ዞሮ ዞሮ የሚፈለገው
የሕጉ መፈጸም ነው። ክርስቶስም የመጣው ሕግን ሊፈጽም ነው ያለው። ቃሉን የተነገረውን ቃል ሊፈጽም ነው። ምን ማለት ነው? በደንብ አድርጌ አብራራላችኋለሁ። ስሙኝ ወገኖች ሆይ፣ ሕጉን በአርኪ ሁኔታ የሚፈጸመው በእምነት በኩል ነው እንጂ በስጋና በሕግ ጋብቻ መካከል አይደለም። ሕጉ እርክት ብሎ እግዚአብሔር እርክት ብሎ የሚፈጸምለት በመንፈስ በኩል ነው እንጂ በስጋና በሕግ በኩል በተደረገው ኪዳን አይደለም። በእምነት በኩል ነው የሚፈጸመው። እርክት የሚለው እንደዛ ሲሆን ነው። በደንብ አድርጌ ላንብብላችሁ። በስጋና በሕግ መካከል አይደለም እግዚአብሔር ሕጉን ሊፈጽም የፈለገው፣ በእምነት በኩል ነው። ሕጉ በአርኪ ሁኔታ እርክት ብሎ እግዚአብሔር የሚፈጸመው በእምነት በኩል ሲሆን ነው እንጂ በስጋና በሕግ ጋብቻ መሃል አይደለም። ስለዚህ ሰዎች እንዲህ ሊረዱት ያስፈልጋል። መርሳት የለብንም። ሕጉ አልተሻረም ወገኖች። አንዳንዶች ሕግ ያደርቃል፣ ሕግ ያኮሰምናል ሲሉ ሰማለሁ። ወገኖች አይደለም። ሕግ ይገላል ሲሉ ሰማለሁ። ሕጉ ይገላል ማለት ያንን ነገር ሳታደርግ ስትቀር ሕጉ ብያኔ ይሰጣል ማለት ነው እንጂ ይገላል ማለት አይደለም። ሕግ ይገላል፣ በቃ ሕጉን ስታነብ ትደርቃለህ ይላሉ። እንዴት የእግዚአብሔር ቃል ያደርቃል? እንዴት ያደርቃል ወገኖች? ሕግ ይገላል ሲል ያ የተጻፈውን ሕግ ያልጠበቅከው እንደሆነ ፍርድ ይሆናል፣ ይፈረድብሃል ነው እንጂ ሕግ ያደርቃል፣ ያኮሰምናል። ወገኖች ይሄ ፈጽሞ የእግዚአብሔር ቃል የማይለው ነገር ነው። ስለዚህ ሰዎች እንዲህ ነው ሊረዱት የሚገባ። ዞሮ ዞሮ ሕጉ ነው መፈጸም ያለበት። ሕጉ የሚፈጸመው በእምነት ነው፣ በእምነት ነው። እነሱ በስጋ ነው ሊፈጽሙት የፈለጉትን፣ እግዚአብሔር አልፈልገውም ማለት ተጸይፌዋለሁ አለ። ወገኖች ሆይ ለምሳሌ እስራኤላውያን 613 ሕግ ሲሰጣቸው ግማሽ በግማሽ የመንጻት ሕግ ነው፣ የመንጻት ሕግ ነው። እስራኤል ሀገር ሄዳችሁ ብትመለከቱ ንጽህና ላይ በጣም ነው የሚያተኩሩት ወገኖች ሆይ። የሚሰሩት ስራ እያንዳንዱ ሁሉ ንጽህና ላይ ያተኩራል። ጸሎታቸው እንኳን ራሱ ጸሎታቸው ለምሳሌ በጣም የሚገርማችሁ ነገር ስጋ ወጥ ሲሰሩና ድንች ወጥ ሲሰሩ ጸሎታቸው የተለያየ ነው። ይሄ ብቻ አይደለም ወገኖች ሆይ፣ ሄዳችሁ ብትመለከቱ ለቀን ሲጸልዩና ለማታ ሲጸልዩ የተለያየ ነው የሚጸልዩት ጸሎታቸው ራሱ። ይሄንን ሄዳችሁ መጠየቅ ትችላላችሁ። እስራኤል ሄዳችሁ ብታዩ የስንዴ ዳቦ ሲጋግሩና የገብስ ዳቦ ሲጋግሩ ጸሎታቸው የተለያየ ነው። በጣም የሚገርመው ወደ ሬስቶራንት በሚገቡበት ጊዜ ይመጡና በር ላይ ቆመው ይጸልያሉ። በጣም እግዚአብሔርን ያመሰግናሉ። ስለሚያስወጡት፣ ስለሚያስገቡት፣ ስለ እያንዳንዱ ቀዳዳ እግዚአብሔርን ያመሰግናሉ። ቀዳዳ ባትሰጠን ኖሮ እንፈነዳ ነበር እያሉ ይጸልያሉ። እግዚአብሔርን ያመሰግናሉ። በር ላይ ሆነው ወደ ሽንት ቤቱ ሳይገቡ ማለት ነው። ገብተው ጨርሰው እጃቸውን ታጥበው ከወጡ በኋላ ደግሞ ይወጡና ደግሞ በር ላይ ሆነው ደግሞ እንደገና ይጸልያሉ። ሽንት ቤት ሆነው ወይንም ቶይሌት ሆነው ሬስትሩም ሆነው ፈጽመው አይጸልዩም። ለምንድን ነው የማይጸልዩት? እግዚአብሔርን እናረክሰዋለን ስለሚሉ። ነገር ግን እግዚአብሔር መታጠቢያ ቤት ሆናችሁ አትጥሩ ብሏል አላለም። ነገር ግን አይሁድ ሁልጊዜ ሕጉን የሚያወጡት ካላቸው ነገር ላይ ተነስተው ነው የሚያራቡት። ስለዚህ ለእያንዳንዱ ነገር ጸሎታቸው የተለያየ ነው። ነገር ግን መጽሐፍ ቅዱስ ስለ መጸዳዳት የተነገረ እግዚአብሔር ቃል አለ። ያ መጽሐፍ ቅዱስ ላይ ዘዳግም ላይ ተጽፏል። ምን ይላል? በጦርነት ጊዜ እግዚአብሔር ሊረዳህ ጠላቶችን ሊመታ በሰፈር መካከል ያልፋልና፣ ስለዚህ ነውረኛ ነገር አይቶ ካንተ እንዳይመለስ ከቤትህ ይሄን ያህል ሜትር ራቅ አድርገህ አይነ ምድርህን ቆፍረህ ቅበር ይላል። አይነ ምድር ጥሩ ቃል ነው። ቅበር ይላል። አይነ ምድርህን ዝም ብለህ በየቦታው አታዝረክርክ ነው የሚለው ወገኖች ሆይ። ዝም ብሎ በየመንገዱ ማዝረክረክ አይቻልም። ቆፍረ ቅበር ይላል ወገኖች። ስለዚህ ለእስራኤላውያን የቶይሌት አጠቃቀም የዛሬ 4000 ዓመት በደንብ ተነግሯቸዋል፣ ተጽፎላቸዋል ወገኖች ሆይ።
ዝም ብለው በየመንገዱ አያዝረከርኩም። ዛሬ ወደ ገጠሩ አካባቢ ሂዱ። ወደ ገጠሩ አካባቢ ተውት። አዲስ አበባ ብታዩ ብትመለከቱ ሰው በየከተማው ይጸዳዳል። የሚጸዳዳው ለምንድን ነው ወገኖች? የመጸዳጃ እጥረት ስላለ ነው። ለእስራኤላውያን ግን የሃይጂን አጠቃቀም የንጽህና አጠቃቀም ወገኖች የዛሬ 4000 ዓመት ዘዳግም ላይ ተነግሯቸዋል። ስለዚህ ለነሱ ንጽህና ቅድስና ነው። እሱ ብቻ አይደለም፣ ቅድስና ብቻ አይደለም። ከዚያ የተነሳ ከበሽታ ይጠበቃሉ። የሚኖሩበት ዘመን ራሱ ረጅም ነው። በዓለም ላይ በጤንነትና ረጅም ዕድሜ በመኖር እስራኤላውያን አንደኛ ናቸው። ምክንያቱም የማያጥቡት ነገር የለም። ግድግዳ ያጥባሉ፣ አልጋቸውን ያጥባሉ። በጣም አብዛኛው ሕጋቸው የመንጻት የመተጣጠብ ስርዓት ነው ወገኖች፣ ወይ የመተጣጠብ ስርዓት ነው። ስለዚህ በህይወት እንድትኖሩ ሲል በጣም የሚገርማችሁ ሁልጊዜ ከዚህ ጋር ነው የሚያያይዙትኝ። በህይወት እንድትኖሩ ሲል ከዚህ ጋር ነው የሚያያይዙትኝ። ነገር ግን ወገኖች ሆይ ይሄንን ከብሉይ ኪዳን አንጻር ነው የምናየው። ከንጽህና ከብሉይ ኪዳን አንጻር ነው የምናየው። ጳውሎስ ግን በአዲስ ኪዳን ላይ መጥቶ ምን አለ? ይሄንን ሲመለከት ህይወት፣ ንጽህና፣ በስጋ በጤንነት ረጅም ዘመን መኖር ብቻ ሳይሆን ዘለዓለማዊ ህይወትንም የሚያሳይ ነው አለ። አያችሁት? ይሄ የመጣው ህጉ ንጽህናን ብቻ አይደለም፣ እንደገና ደግሞ መንጻትን ብቻ አይደለም፣ ጤንነትን ብቻ አይደለም፣ መፈወስን ብቻ አይደለም፣ የዘላለምን ህይወት የሚያሳይ ነው አለ። ስለዚህ የቱ ጋር ሆነን ነው የምናየው ነው መልሱ። የቱ ጋር ሆነን ነው? ብሉይ ላይ ሆነን ነው የምናየው ወይስ አዲስ ኪዳን ላይ ሆነን ነው የምናየው? ወገኖች ሆይ የብሉይ መጽሐፍ የተጠረገ ያማረ የተዋበ የተዘጋጀ ክፍል ነው ይላል አውግስጢን። በጣም የታወቀው የጥንት የመጽሐፍ ቅዱስ ተርጓሚ አውግስጢን የተባለው የብሉይ መጽሐፍ ማለት የተሰናዳ የተዘጋጀ የተነጠፈ ያማረ የተዋበ የተዘጋጀ ክፍል ማለት ነው። ነገር ግን አንድ ነገር ይጎለዋል አለ። ጨለማ ነው። ጨለማ ነው፣ አይታይም። አዲስ ኪዳን ማብሪያ ማጥፊያው ነው አለ፣ መብራቱ ነው አለ። ስለዚህ ብሉይን ስናይ ሁሉ ነገር በየቦታው ቁጭ 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 ብሏል፣ ግን ማየት አይቻልም፣ ጨለማ ነው። ስለዚህ ያ አዲስ ኪዳን በሚመጣበት ጊዜ ጨለማውን ሁሉ አበራው፣ ገለጠው፣ ተመለከት ነው ማለት ነው። ጌታ የተመሰገነ ነው። ከነሱ አንጻር ስናየው እውነት ነው፣ ንጽህና ነው። ከብሉይ አንጻር ስናየው መተጣጠቡ፣ መንጻቱ ንጽህና ነው፣ ጤነኝነት ነው፣ ረጅም ዘመን። ምክንያቱም ገና ህይወት አልተገለጠም። ገና ኢየሱስ ክርስቶስ አልመጣም። ገና የህይወት ራስ የሆነው አልመጣም። ያን ጊዜ ህይወት ብትሏቸው ስለ ክርስቶስ ህይወት ሊገባቸው አይችልም። ምክንያቱም አልመጣም። አሁን ግን ህይወት ተገለጠ፣ አይተንማል ይላል እግዚአብሔር ቃል። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ህይወት ተገለጠ፣ አይተንማል፣ አይተነዋል፣ ዳሰነዋል፣ ነክተነዋል፣ አብረነው በልተናል፣ አብረን ጠጥተናል፣ ህይወት ተገልጧል ይላል። አያችሁት? ያን ጊዜ ግን በብሉይ ኪዳን ህይወት ብትሏቸው መተጣጠብ ነው፣ መንጻት ነው፣ መጸዳዳት ነው። ወገኖች ይሄ ነው የሚመጣላቸው። አብዛኛው ከ613ቱ ግማሽ በግማሽ የመተጣጠብ የመንጻት ነው። ከዚያስ ቀጥሎ ያለው ደግሞ ምንድን ነው? የምግብ በቃ የሚበላና የማይበላ እያሉ ያንን እየመረጡ መብላት ነው። ሸኮና የተሰነጠቀና ያልተሰነጠቀ እያሉ መብላት ነው ወገኖች። የመብላትና የመተጣጠብ ስርዓት ነው። ያን ጊዜ ህይወት የሚሉት ይሄንን ነው። እግዚአብሔር አለን እያሉ ይሄን ነው የሚያደርጉት የነበረው። ነገር ግን መጽሐፍ ቅዱስ ሲናገር አሁን ግን ህይወት ተገለጠ፣ አይተንማል ይላል። ጌታ ይመስገን። አያችሁ። ስለዚህ ሮሜ ምዕራፍ 10 ቁጥር 3 እና ቁጥር 4 ይህንን ነው የሚናገረው። ምንድን ነው የሚናገረው? ሰው የእግዚአብሔርን ጽድቅ ትቶ በራሱ ጽድቅ ሊጸድቅ ፈለገ፣ ነገር ግን ክርስቶስ የህግ ፈጻሜ ነው ይላል። ማንም ሰው ሲጸድቅ በክርስቶስ ነው እንጂ ከዚያ ውጭ ያለ ጽድቅ የለም። ክርስቶስ የህግ ፈጻሜ ነው ይላል። በሶስቱ ምዕራፎችም የሚያብራራው ይህንን ነው። ቁጥር 5 እስከ 13 የምናየው ይሄንኑ ነው። የምናየው ጽድቅ ወይንም መዳን በእምነት ነው እንጂ በህግ አይጸደቅም ነው የሚለው። አለቀ። ይሄን ነው የሚናገረው። እናነበዋለን።
ሮሜ ምዕራፍ 10 ቁጥር 5 እስከ 13ም ይህንኑ ነው። ሰው የሚድነው በእምነት ነው። እስራኤላውያን አትታለሉ፣ የምትድኑት በእምነት ነው። ተመልከቱ፣ ሙሴ ከሕግ የሆነውን ጽድቅ የሚያደርገው ሰው በእርሱ በሕይወት እንዲኖር ጽፏል። ሕጉን ሲፈጽም ይድናል ብሎ ሙሴ ጽፏል። እሺ፣ ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። ወይንም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህ የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና፣ መጽሐፍ በእርሱ የሚያምን አያፍርም ይላልና። ተመልከቱ፣ በአይሁድና በግሪክ ሰው መካከል ልዩነት የለምና። ተመልከቱ፣ አይሁድ ብትለው ግሪክ ብትለው አንዱ ጌታ የሁሉ ጌታ ነውና ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል። ወገኖች፣ ይህን ሁሉ አሁን ያነበብኩላችሁን ከቁጥር 5 እስከ 13 ያለውን በደንብ ወደፊት በዝርዝር አድርገን እንመለከተዋለን። አሁንም ግን የሚናገረው ከቁጥር 5 እስከ 13 አሁንም ሰው የሚድነው፣ አሁንም ሰው የሚጸድቀው ሕግን በመጠበቅ ሳይሆን በእምነት ነው እያለ እየተናገረ ያለው። ይህንን ቃል እንግዲህ የት ላይ ነው አይተነው የነበረ? ይህንን ቃል ሮሜ ምዕራፍ 9 ቁጥር 30 እስከ 32 ተመልክተነው ነበረ። እዛ ላይ ተመልክተነዋል። ካስታወሳችሁ ሮሜ 9 ቁጥር 30 እስከ 32 ምንድነው ያለው? እንግዲህ ምን እንላለን? ጽድቅን ያልተከተሉ አሕዛብ ጽድቅን አገኙ። በምን? በእምነት ጽድቅን አገኙ ይላል። አሕዛብ ናቸው። ሕጉን በመጠበቅ ሳይሆን በእምነት ጽድቅን አገኙ። ነገር ግን እስራኤላውያን የጽድቅን ሕግ እየተከተሉ ሕጉን እያነበቡ ወደ ሕጉ አልደረሱም ይላል። ይሄው ሮሜ ምዕራፍ 9 ቁጥር 30 እስከ 33 ይህ ስለምንድን ነው ይላለኝ። ያነሳል ራሱ መልሱን። በስራ እንጂ በእምነት ጽድቅን ስላልተከተሉ ነው ብሎ ይነግረናል። እነሱ የፈለጉት በራሳችን ነው በሕጋችን ነው ብሎ ሲኩራሩ፣ አሕዛብ በእምነት ገቡና ከነሱ ቀደሟቸው ነው የሚለው። ይኸው የእግዚአብሔር ቃል የሚናገረው እሱን ነው። ጽድቅን ስላልተከተሉ ነው ብሎ ይነግረናል። አሕዛብ ጽድቅን አልተከተሉም፣ የላቸውም። ጽድቁ ሕጉ አልተሰጣቸውም። እነሱ ጋር ወደ ጽድቅ የሚመራ መንገድም አልነበራቸውም። ጽድቅንም አልተከተሉም። ግን በእምነት በኩል ጽድቅን አገኙ። ሕጉ አልነበራቸውም። ሕጉ የተሰጠው ለእስራኤላውያን ነው። አሕዛብ ሕጉ ነበራቸው? አልነበራቸውም። የጽድቅ መንገድ ያውቁ ነበር? አያውቁም። አሁን ግን መጣና አይ ሕጉ ሳይሆን በእምነት ነው የሚጸደቀው። እሺ አሉ፣ ጌታን ተቀበሉ፣ ዳኑ። አይሁድስ እስራኤላውያን እኛ ሕጉ እያሉ ወገኖች ወደ ጽድቅ አልደረሱም ይላል። እስራኤላውያን የጽድቅን ሕግ እየተከተሉ ወደ ሕግ አልደረሱም ይላል። በጣም የሚገርም አባባል ነው ወገኖች። በጣም ከሚገርማቸው ነገር አንዳንድ ጊዜ በህልም ሮጣችሁ አታውቁም? በህልም በጣም ትሮጣላችሁ። ግን ወገኖች ወይ የሮጣችሁ ይመስላችኋል እንጂ ግን እዛው ናችሁ። የሆነ ነገር ይዟችሁ ለማምለጥ ትታገላላችሁ፣ ግን ደግሞ የትም አልደረሳችሁም። እዛው ላይ ናችሁ ያላችሁት እና በህልማችሁ ትጨነቃላችሁ። እስራኤላውያንም ልክ እንደዛ አይነት ሩጫ ነው የሆነባቸው። እዚህ ጋር የምናየው እየሄዱ ነው፣ የተከተሉት የጽድቅ ሕግ ነው፣ ግን ወደ ሕግ አልደረሱም ይላል። እየሮጡ ነው፣ ነገር ግን ምን አላሉም? አልደረሱም። በቤት ውስጥ የመሮጫ ማሽን ይኖራል እና በጣም ትሮጣላችሁ። ማሽኑም በምን ያህል ፍጥነት እየሄዳችሁ እንደሆነ ይነግራችኋል። ከዛ በኋላ ስብ ደግሞ እያቃጠላችሁ ነው ምናምን ይላችኋል። ግን እዛው ነው ያላችሁት። እዛው ቤት ውስጥ ነው ያላችሁት። አሕዛብ ጽድቅን ሳይከተሉ በእምነት ወደ ጽድቅ ደረሱ። ጽድቅን ሳይከተሉ ምን ማለት ነው? ሕጉን ጠብቀው ሕጉን አንብበው በሕጉ በኩል ሳይሆን የመጡት በእምነት ወደ ጽድቅ ደረሱ። እስራኤል ግን የጽድቅን ሕግ እየተከተሉ ነገር ግን ወደ ሕግ አልደረሱም ይላል። ምክንያቱ ሲናገር በስራ እንጂ በእምነት ጽድቅን ስላልተከተሉ ነው ይላል።
መጽሐፍ ቅዱስ ቁልጭ አድርጎ ያስቀምጠው። እነሱ በስራ ነው እንጂ በእምነት ጽድቅን አልተከተሉም። ምን ማለት ነው? በስራ አይጸደቅም፣ ጽድቅ በእምነት ብቻ ነው የሚለውን አጉልቶ ነው እያሳየን ያለው። በስራ አይጸደቅም፣ ጽድቅ በእምነት ነው። 4 ነጥብ። ይኸው የእግዚአብሔር ቃል የሚናገረው ነው። እሱን ነው ከቁጥር 5 እስከ 13 በጥልቀት የሚነግረን። እኛም በጥልቀት እንመለከተዋለን። ዛሬ ዝም ብለን ገረፍ አድርገን ነው ያለፍነው። ከዚያ በፊት ወገኖች ሆይ ከቁጥር 5 እስከ 13 በደንብ በዝርዝር ከማየታችን በፊት ቁጥር 4 ላይ ያለችውን መስፈንጠሪያ ቃል ግን መፍታት ያስፈልጋል። ቁጥር 4 ላይ ያለችው በጣም ዋና ነገር ናት። ምን ይላል? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ተመልከቱ። ከቁጥር 5 እስከ 13 ያለውን ከማየታችን በፊት በዝርዝር ቁጥር 4 ግን መስፈንጠሪያ ናት፣ ዋና ነገር ናት። እሷን መፍታት ያስፈልጋል። ምንድናት እሷ? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። እዚህ ጋር ከቁጥር 1 እስከ 4 ያየነው ትልቁ ሐሳብ ምንድን ነው? በሁለት ጽድቅ መካከል የተፈጠረውን ግጭት እንመለከታለን። ሁለት ጽድቅ እና ኃይለኛ ጦርነት፣ ኃይለኛ ግጭት። ምንድን ነው ይሄ? በሕጉ በኩል ያለ የራሳቸው ጽድቅ ወይም የራሳችን ጽድቅ፣ በሕጉ በኩል ያለውን የራሳቸውን ጽድቅ ሊያቆሙ የሚጣጣሩ በራሳችን ነው እንጂ በሕጉ ነው እንጂ ሕጉን በመፈጸም ነው እንጂ እያሉ የሚጣጣሩ የራሳቸው ጽድቅ፣ ነገር ግን ወደ ራሳቸው ጽድቅ ወደ እግዚአብሔር ጽድቅ ያልደረሱ የራሳቸውን ጽድቅ ለማቆም የሚጣጣሩ አሉ። እስራኤላውያን በራሳችን በሕጋችን በአቅማችን በችሎታችን መፈጸም ነው እንጂ እያሉ የሚጣጣሩ ግን ያልቻሉ እስራኤላውያንን እንመለከታለን፣ በራሳቸው የሚታገሉ። እዚህ ጋር ደግሞ ሰው በሥራ ሊጸድቅ ስለማይችል ይታመንበት ዘንድ እግዚአብሔር ጽድቅ አድርጎ የላከው ክርስቶስ ደግሞ አለ። ሲቀበሉት የሚያድን አሕዛብ ይሄንን ተቀበሉና በቃ ቀሎ ከመጣማ አሜን ብለው ደግሞ የተቀበሉት የእግዚአብሔር ጽድቅ አለ። የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። እግዚአብሔር ጽድቅ ማን ነው? ክርስቶስ ነው። የሰው ጽድቅ ማን ነው? በሕጉ በኩል በራስ በኩል ለመዳን የሚጣጣር እግዚአብሔር የሚጸየፈው ማለት ነው። የሕጉ ባለቤት በቃ ሐሳቤን ቀየርኳል፣ እናንተ አልቻላችሁም፣ ሐሳቤን መቀየር እናንተ ስላልቻላችሁ እኔ እችልላችኋለሁ አለመጣ። ስለዚህ ሁለት ጽድቅ እንመለከታለን። የእግዚአብሔር ጽድቅ ክርስቶስና የሰው ጽድቅ በሕጉ በኩል ማለት። ስለዚህ በእግዚአብሔር ጽድቅና በራስ ጽድቅ መካከል የተፈጠረውን ግጭት ነው እዚህ ጋር የምናየው። ወገኖቼ ማወቅ ያለብን ከእግዚአብሔር ጋር የሚጣሉ ምን ያደርጋሉ? ይደቃሉ ይላል የእግዚአብሔር ቃል። በዚህ አለት ላይ ብትወድቅ ትቀጠቀጣለህ ይላል የእግዚአብሔር ቃል። አለቱ ቢወድቅብህ ግን ምን ታደርጋለህ? አለቱ ቢወድቅብህ ትፈጫለህ ይላል። አለቱ ማን ነው? ክርስቶስ ነው። ወገኖች ሆይ ምን ማለት ነው? አለቱ ክርስቶስ ከሆነ እዚህ አለት ላይ ራሳችንን ብንጥል፣ ራሳችንን ለሱ ብንሰጥ፣ ብንታመነው፣ ብንቀበለው ዋጋ ያስከፍላል። አለቱን ይህን ክርስቶስን ብንቀበለው ዋጋ ያስከፍላል። በዚህ ዘመን ኢየሱስ ክርስቶስን ተቀብሎ መኖር ምን ያደርጋል? ዋጋ ያስከፍላል። ግን የመቀጥቀጥ ያህል ነው። ተመልከቱ በደንብ ትርጉሙን። የመቀጥቀጥ ያህል ነው። ነገር ግን እምቢ ብለን ያንን መቀጥቀጡን ፈርተን ራሴን አልሰጥም ጌታን አልቀበልም ብለን ብንቆይ ጌታ ሲመጣ አለቱ ሲወድቅብን ምን እንሆናለን? እንፈጫለን ወገኖች ሆይ። ስለዚህ እዚህ ጋር በእግዚአብሔር ጽድቅና በሰው ጽድቅ በስጋ ጽድቅ መካከል ያለውን ትግል ነው የሚያሳየን። ታዲያ ምን አለን? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ሃሌሉያ። ምን ማለት ነው ወገኖች ሆይ? እዚህ ጋር እስራኤላውያን ብቻ ሳይሆን በአጠቃላይ የሰው ልጅ መሰረታዊ ችግር በምንመለከትበት ጊዜ ተመልከቱ ምን አይነት ችግር ውስጥ የገባንበትን ችግር ውስጥ ጠቅላላ የሰው ዘር የተባለ ሁሉ የገባንበት ምን አይነት ችግር እንደሆነ ተመልከቱ። እግዚአብሔር ወደ እርሱ እንዲያደርሰን የሰጠን ሕግ፣ ወደ እርሱ እንዲያቀርበን የሰጠን ሕግ ወደ እርሱ መቅረብ ትተው የሰጣቸውን ሕግ ማምለክ ጀመሩ። ወደ እርሱ እንዲያደርሳቸው እኮ ነው። ወደ እርሱ እንዲያደርሳቸው የሰጣቸው ሕግ
እግዚአብሔርን ማምለክ ትተው የሰጣቸውን ሕግ ማምለክ ጀመሩ። የሙጥኝ አሉ። ሕጉን ማምለክ ጀመሩ። ወገኖች ሆይ ከሕጉ ጋር ተጋቡ፣ እምቢ አሉ። ይሄ በጣም የሰው ልጅ ትልቁ ፈተና ነው ወገኖች ሆይ። ሁልጊዜ በብዙ መንገድ ልታዩት ትችላላችሁ። የሰው ልጅ ፈተና ነው። አይሁድን ስትመለከቱ ይህንን ክፍል ስታነቡ ለቶራው ለሕጉ ያላቸው መሰጠት በጣም ነው የሚገርማችሁ። ለቶራው ለሕጉ የተሰጡ ናቸው። ተጋብተዋል። መፋታት አይችሉም ወገኖች ሆይ። ተጣብቀዋል። የሙጥኝ ብለዋል። ሕጉን ያመልኩታል። ሕጉን ራሱ ያመልኩታል። ሕጉን እንዲያመልኩት ሳይሆን ወደ እግዚአብሔር እንዲያደርሳቸው ወደ እግዚአብሔር እንዲያቀርባቸው ነው ሕጉን የሰጣቸው። እነሱ ግን እግዚአብሔርን ማምለክ ትተው ሕጉን የሙጥኝ አሉ። በሕጉ ላይ በከፍተኛ ስፍራ ራሳቸውን ሰጡ። ግን ምንድን ነው ይሄ ሕግ ብላችሁ ብትመለከቱ መጽሐፍ ቅዱስ ገላትያ ምዕራፍ 3 ቁጥር 25 ላይ ሕጉ ወደ ክርስቶስ የሚያመጣ ሞግዚት ነው ይላል። ማን ነው እናቱ እያለች ሞግዚት የሚፈልግ? ሞግዚት ማለት እኮ እናት ስራ ልትሄድ ትችላለች። እናት የሆነ ቦታ ልትሄድ ትችላለች። እናት እስክትመጣ ድረስ ትሪት የምታደርግ ማለት ነው፣ የምትጠብቅ ማለት ነው። እናት ከመጣች በኋላ ሞግዚት ያስፈልጋል? አያስፈልግም። ሕጉ ይላል ገላትያ ምዕራፍ 3 ቁጥር 25 ላይ ሕጉ ወደ ክርስቶስ የሚያመጣ ሞግዚት ነው ይላል። ከዛስ ሞግዚቱን ይዘው ኖሩና የሕጉ ባለቤት መጣ። የሕጉ ባለቤት ሲመጣ አይ እኛ እናት አያስፈልገንም ሞግዚቱን ነው የምንፈልገው ብለው ከሞግዚቱ ጋር ተጋቡ ማለት ነው። ተፋቀሩ ማለት ነው። አመለኩት ማለት ነው። ይሄ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 5 ላይ ጌታ ኢየሱስ ክርስቶስ ምን አለ? በመጽሐፍት የዘላለም ሕይወት የሚገኝ ይመስላችኋል እና መጽሐፉን ታነባላችሁ። መጽሐፉ በሙሉ የብሉይ ኪዳን መጽሐፍ በሙሉ ስለ እኔ ይናገራሉ። እናንተ ግን ወደ እኔ ልትመጡ አትወዱም አለ። ወደ እኔ ልትመጡ አትወዱም አለ። አትፈልጉም አለ። ወገኖች በጣም የሚገርማችሁ ነገር ወደ እኔ ልትመጡ አትወዱም ሲል ጌታ ኢየሱስ ክርስቶስ እየተናገረ ያለው ምንድን ነው? ከሕጉ ጋር ስለተጋቡ ነው። ከብሉይ ከ39 መጽሐፍ ቅዱስ ጋር ስለተጋቡ ነው። እነሱ እኮ ስለ እኔ ነው የሚናገሩት። እነሱ እኮ ሞግዚት ናቸው። እኔን ነው የሚጠቁሙት። እኔ እስክመጣ ድረስ ነው እና አሁን እኔ መጥቻለሁኝ። ሞግዚት ለጊዜው እንደሆነች ሁሉ ሕጉ ሞግዚት ነው። አሁን የሕጉ ባለቤትን የመጣሁ እኔ ልፈጽምላችሁ፣ እኔን ተቀበሉ። አይ በፍጹም አሉ። በጣም የሚገርመው ስለ መሲሁ ሊነገራቸው የተሰጠው ሕግ፣ ስለ መሲሁ የሚያወራቸው የተሰጣቸው ሕግ ስለ መሲሁ ሲነገራቸው ሕጉን ይዘው መሲሁን ገፉት። ስለ መሲሁ የሚናገረውን ሕግ ይዘው መሲሁን ራሱን ዋናውን ገፉትኝ። ኢየሱስ ክርስቶስን የሰቀሉት በምን ምክንያት ነው? በሕጉ ምክንያት ነው። በሕጉ ላይ ተናግሯል። ሕጉን አልፈጸምም፣ ሕጉን ተቃውሟል ብለው ምን አደረጉት? ገደሉት። ስለዚህ አንዳንድ ጊዜ ወደ እርሱ እንዲመሩን የተሰጡን ነገሮች የሙጥኝ ካልናቸው ከሕይወት ያጠፉናል ማለት ነው። ወደ እኔ ነው የሚያመጣው የእሱን አንብብና ወደ እኔ ና ሲል አይ ይሄንኛውን አልተቀበልክምና መሞት አለብህ ብለው ገደሉት። የሰንበት ጌታ መጥቶ ሰንበትን አልጠበቅም ብለው ገደሉት። ወገኖች ሆይ ለምሳሌ እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን የፈጠረው ለምንድን ነው በምንልበት ጊዜ አንድ ምክንያት ነው። እግዚአብሔር ለሰው ልጆች ሁሉ እሱን እንዲጠቁሙ እሱን እንዲያሳዩ ነው። ምን ይላል መጽሐፍ ቅዱስ? ሰማይም የሰማይም ጠፈር የእጁን ሥራ ያወራሉ፣ መናገር የለም ንግግር የለም ስለ እርሱ ይናገራሉ ይላል። ምን ወገኖች ሆይ ምድር ላይ ያሉ ተራሮች፣ ወንዞች፣ ሸንተረሮች ተመልከቱ። በሙሉ ስለማን ነው የሚናገሩት? ስለ እግዚአብሔር ነው የሚናገሩት። እግዚአብሔር ይሄ ነው ብለው የእግዚአብሔርን ክብር እንዲመሰክሩ ነው የተፈጠሩት። ግን በዘመናት መካከል ተመልከቱ፣ የሰው ልጅን ስትመለከቱ አሕዛብ እያንዳንዱን ነገሮች አማልክት አድርገው ማምለክ ጀመሩ። እግዚአብሔር አምላክ ይሄ ነው ብለው ሊያሳዩ የተፈጠሩ ነገሮች ወገኖች ሆይ የፀሐይ አምላክ፣ የዝናብ አምላክ፣ የውሃ አምላክ፣ የእሳት አምላክ፣ የጨረቃ የከዋክብት አምላክ፣ የምናምን አምላክ ብሉይን በሙሉ የሞላው እንደገና የሐዋርያት ሥራ ምዕራፍ 17 ብዙ አማልክት ነበሩ ይላል መንፈስ ውስጥ ይበሳጭ ድረስ። ወገኖች ሆይ እነዚህን ሁሉ በሙሉ ማምለክ ጀመሩ። እነዚህ ወደ እግዚአብሔር እንዲመሩ የተሰጡ ነገሮች
ሲመለኩ ኖሩ ማለት ነው። አሁንም ይመለካሉ። በአውሮፓ፣ በህንድ ሀገር፣ በቻይና ሀገር ምን ያደርጋል? ይመለካል። ግን የተሰጠው ነገር ሁሉም እንዲያደርግ ነው፣ ወደ እግዚአብሔር እንዲጠቁም ነው ወገኖች ሆይ። ሌላው ቢቀር እስራኤል ላይ እንኳን ብትመለከቱ በምድረ በዳ ሲጓዙ ኃጢአት ሰሩና በእባብ ተነደፉ። እግዚአብሔርም ምን አለው? የነደፋቸውን እባብ ከነሐስ አሰራና ሰቀለው። ያንን የነሐሱን መሰዊያ ባዩ ጊዜ ምን ያደርጋሉ? ይድናሉ አለ። ወገኖች ሆይ ከዛ በኋላ ያንን ያዩ ዳኑ። ነገር ግን እስከ ሕዝቅያስ ዘመን ድረስ ያንን የእባብ ምስል በነሐስ የተሰራውን የእባብ ምስል ያመልኩት ነበረ። ሕዝቅያስ ነው ናሁሽታን ብሎ ጥፋት ብሎ ሞት ብሎ በእሳት አቃጥሎ የበተነው። ያመልኩት ነበረ ወገኖች ሆይ። የነሐስ እባብ ለረጅም ዘመን ይመለክ ነበር፣ ያመልኩት ነበር። አንዳንድ ሰዎች እግዚአብሔር በሕይወታችን ይሰጠናል ወደ መልካም ነገር እንዲያደርሱን፣ ወደ እግዚአብሔር እንዲያደርሱን፣ እንዲጠቁሙን እግዚአብሔር ይሰጠናል። ነገር ግን እነዛ ሰዎች ላይ አመለካከታችን ይቀየርና ወገኖች ሆይ እኛ ከሕይወት ጎዳና እንወጣለን። እግዚአብሔርን በእነሱ ማየት ትተን ወገኖች ሆይ እነሱን ራሳቸውን እነሱ ላይ እንጣበቃለን። ወገኖች የእስራኤል ልጆች የገቡበት ጠንቅ ይሄ ነው። ሕጉ የተሰጣቸው ወደ ክርስቶስ እንዲመራቸው ነው። ነገር ግን ከሕጉ ጋር ተጣብቀው ክርስቶስን ምን አደረጉት? አጡት። ስለዚህ ከእግዚአብሔር ውጭ እግዚአብሔር የሚሰጠን ነገር ሁሉ ወደ እግዚአብሔር ለማድረስ ነው እንጂ ከእግዚአብሔር መንገድ እንዲያወጣን አይደለም። ሕጉ የተሰጠን ዓለም ሁሉ በሙሉ የምታዩት ሁሉ የተሰጠን እግዚአብሔርን እንዲያሳየን ነው ወገኖች። እያንዳንዱ ሁሉ ጠርጊያ መንገዶች ናቸው እንጂ በጣም ከፍተኛ ትኩረት ልንሰጣቸው፣ ዋናው ልንደርስበት የሚገባውን ነገር ሊያስቀሩብን አይገባም። እስራኤላውያን የወደቁት ለዛ ነው። አንብባችሁ ወደ እኔ ኑ ያላቸውን እነሱ ግን ንባቡ ላይ ተጣበቁ፣ ሕጉ ላይ ተጣበቁ። ሕጉ እስራኤላውያን ያደረጋቸው ይሄንን ነው ወገኖች። እዚህ ጋር የምናየው የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። የሚያምን ሁሉ ይጸድቅ ዘንድ፣ ይሄ ፍጻሜ ነው የሚለው ቃል በደንብ መፈታት አለበት፣ በደንብ መፈታት አለበት። ምክንያቱም ፍጻሜ ብዙ ትርጉም አለው። ለምሳሌ ጌታችን ኢየሱስ ክርስቶስ ማቴዎስ 5 ቁጥር 17 ላይ ምን አለ? ኢየሱስ እኔ የመጣሁት ሕግን ልፈጽም ነው እንጂ ልሽር አልመጣሁም አለ። ስለዚህ እዚህ ላይ ልፈጽም የሚለው ቃል ምን እንደሆነ መተርጎም አለበት። ክርስቶስ የሕግ ፍጻሜ ነው ሲል ምን ማለት ነው? መተርጎም አለበት ወገኖች ሆይ። እንግዲህ አብዛኛውን ጊዜ የለመድናቸው ቃሎች አሉ። ፍጹም፣ ፍጻሜ፣ መፈጸም የሚሉ እነዚህ ሶስት ቃላቶች ብዙ ጊዜ እንሰማቸዋለን። ግን ምንድናቸው በምንልበት ጊዜ እነዚህ ቃላቶች ተመሳሳይ ይመስላሉ፣ ግን ትርጉማቸው የተለያየ ትርጉም ነው ያላቸው። ለምሳሌ ጌታችን ኢየሱስ ክርስቶስ እንደነገርኳችሁ የመጣሁት ሕጉን ልፈጽም ነው ሲል ምን እያለን ነው? ሕጉ እንዲህ አድርግ ይላል፣ ያንን ላድርግ። ሕጉ የሚለውን በሕጉ መሰረት ልሰራ ነው የመጣሁት የሚል ይመስላል። ለመስራት ነው የመጣሁት ያለ ይመስላል። ነገር ግን በደንብ ካየነው የፍጹምን የቃሉን ትርጉም ማወቅ በጣም ያስፈልገናል። ምን ማለት ነው? አንደኛ ትርጉሙ ይሄ ፍጹም የሚለው ቃል ትርጉሙ ምንድን ነው በምንልበት ጊዜ መፈጸም ማለት ነው፣ ሙሉ ማድረግ ማለት ነው፣ ፍጹም ማለት ነው፣ ኮምፕሊት ማለት ነው፣ የተሟላ ሙሉ ማለት ነው ፍጹም ማለት። ይህን ደግሞ የእግዚአብሔር ቃል በደንብ አድርጎ አስቀምጦልናል። ያዕቆብ ምዕራፍ 1 ቁጥር 3 ላይ ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ሙሉአን ትሆኑ ዘንድ ስራውን ይፈጽም ይላል። አያችሁ፣ ተመሳሳይ ቃላቸው ፍጹምና ሙሉ የተፈጸመ ማለት ነው። እዚህ ጋር ፍጹምና ሙሉ ተመሳሳይ ናቸው። ማቹርድ ማለት ነው፣ ሙሉ ሰው ማለት ነው፣ ብቁ ያለቀለት የተሟላ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ እኔ የመጣሁት ሕጉን ልፈጽም ነው ሲል በአንድ በኩል ስናየው ላደርገው ብቻ ሳይሆን የመጣሁት ያለ እኔ ሕጉ ጎደሎ ነው። ለመፈጸም ብቻ ሳይሆን የመጣሁት ፍጹም ሙሉ ለማድረግ ሳይሆን ብቻ የመጣሁትኝ ሕጉ ያለ እኔ ጎደሎ ነው፣ ያለ እኔ ያልተሟላ ነው።
እኔ በመምጣቴ ግን ሕጉ ምን ያደርጋል? ይፈጸማል። አልተፈጸመም ነበረ፣ አልተሟላም ነበረ፣ ሙሉ አልነበረም ነበረ። እኔ ስመጣ ሙሉ አደረግኩት፣ ፈጸምኩት። መፈጸም ብቻ ሳይሆን ያለ እኔ ሕጉ ጎደሎ ነው፣ ሰንካላ ነው፣ ስንኩል ነው እያለ ያለው። እኔ በመምጣቴ ግን ምን ሆነ? ሕጉ ተፈጸመ፣ ፍጹም ሆነ። ጌታ ይመስገን። ፍጹም ይሆናል፣ ሙሉ ይሆናል፣ ኮምፕሊት ይሆናል ማለት ነው ክርስቶስ ሲመጣ። ይሄን ነው ያየነው፣ በክርስቶስ ሕይወት ውስጥ ያየነው። የቃሉ ትርጉም ይሄ ነው ወገኖች ሆይ። ምናልባት እዚህ ጋር ተረድተ ነው እንደሆነ አላውቅ ይሆናል እንጂ ሂዱና አዲስ ኪዳን ውስጥ በሙሉ ፍጹም የሚለውን ቃል ሂዳችሁ ብትመለከቱት፣ ለምሳሌ አንዱ ቃል ብቻ እንኳን ዕብራውያን 6 ቁጥር 1 ላይ እንግዲህ ወደ ፍጻሜ እንሂድ ደግመን መሰረትን አንመስርት ይላል። ወደ ፍጻሜ እንሂድ ደግመን መሰረትን አንመስርት ምን ማለት ነው? ወደ ፍጻሜ እንሂድ የሚለው ወደ ምልአት ወደ ሙሉነት እንሂድ ማለት ነው። እዚህ ላይ አዲስ መሰረትን አንመስርት፣ ተመስርቷል ነው። በተመሰረተው ላይ ወደ ሙሉነት እንሂድ ነው። በተመሰረተው ላይ ወደ ፍጻሜ እንሂድ ነው እያለ ያለው። ወደ ሙሉነት እንሂድ ማለቱ ነው ወገኖቼ። ፍጹም የሚለው ቃል ሙሉ ማለት ነው። ልክ ነው። ፍጹም የሚለው ቃል በአማርኛው የማይሳሳት የሚል ትርጉም አለው። ትክክል ነው፣ የማይሳሳት ማለት። ነገር ግን በእንግሊዘኛው ፐርፌክሽን ነው። ጌታ ይመስገን። ግን እዚህ ጋር ፍጹም የሚለው ኮምፕሊት ማለት ነው። ለምሳሌ እንትና እኮ ፍላጎቴን አሟላልኝ እንላለን፣ እሱ ማለት ነው። ስለዚህ ሕጉ ያለ ክርስቶስ ምንድን ነው? ጎደሎ ነው፣ ሰንካላ ነው፣ ምንም ማድረግ የማይችል ስንኩል ነው። ሙሉ የሚሆነው ኢየሱስ ክርስቶስ ሲመጣ ነው። ስለዚህ አንተ ልትፈጽመው አትችልም፣ እኔ ልፈጽመው አልችልም። ስላልቻልኩ ነው ክርስቶስ የመጣው። እሱ ግን ፈጸመው፣ ሙሉ አደረገው። ከዚያስ ሙሉ ማድረግ ብቻ ሳይሆን ሕጉ ራሱ ያለ ክርስቶስ ምንድን ነው? ጎደሎ ነው፣ ፍጹም አይደለም። ስለዚህ ቀሎ መጣልን። እኔ እየለፋው፣ እኔ እየታገልኩ፣ እኔ እያደረግኩ ልዳን አትበሉ፣ እኔ መጥቻለሁ ነው እያለ ያለው። ጌታ የተመሰገነው ነው። ክርስቶስ ኢየሱስ ነገርን አቅልሎልን መጥቷል። ዛሬ ለመዳን ብዙ ዋጋ የምትከፍሉ ሰዎች ጾማችሁ፣ ጸለያችሁ፣ ቅጠል እየበላችሁ፣ ጥሬ እየቆረጠማችሁ፣ በየሀገሩ እየተንከራተታችሁ፣ ከጥሩ ቤታችሁ ከጥሩ ኑሯችሁ ወጥታችሁ በዋሻ በተራራ በስቃይ ሰውነታችሁን በማድከም በብዙ ወገኖች ሆይ ኢየሱስ ክርስቶስ የዛሬ 2000 ዓመት መጥቶላችኋል። የሚያድናችሁ ሕይወት የሚሰጣችሁ እሱ መጥቶላችኋል። መንከራተት አያስፈልጋችሁም፣ እሱ ተንከራቶላችኋል። ዋጋ መክፈል አያስፈልጋችሁም፣ እሱ ዋጋ ከፍሎላችኋል። እናንተ መድማት የለባችሁም፣ እሱ ደምቶላችኋል። እናንተ መሰቃየት የለባችሁም፣ እሱ ተሰቃይቶላችኋል። እናንተ ዋጋ መክፈል የለባችሁም፣ እሱ ዋጋ ከፍሎላችኋል። ለምን? እንደው ከፍዬ እንኳን ልዳን ብትሉ የእናንተን የሥራ ጽድቅ ይጸየፈዋል። ሮሜ 9 ቁጥር 30 እስከ 33፣ ሮሜ ምዕራፍ 10 ቁጥር 4 ቁጥር 3 የራሳቸው ጽድቅ ሲያቆሙ የእግዚአብሔርን ጽድቅ ስላልፈለጉ ተጸየፋቸው ነው የሚለው። ገኖች የእግዚአብሔር አምላክ ማስተዋለን ይስጠን። እግዚአብሔር ይርዳን። እንቀጥላለን፣ እንጸልያለን። እናመሰግንሃለን ጌታ አባት ሆይ ስምህ የተባረከ ይሁን። እኔንም ስለረዳኸኝ አመሰግንሃለሁ። ስላገዝከኝ ተመስገን። እወድሃለሁ ጌታ ሆይ ተባረክ፣ ተመስገን። እግዚአብሔር ሆይ አከብረሃለሁ በኢየሱስ ክርስቶስ ስም አሜን። ተባረኩ። ወዳችኋለሁ። ተባረኩ።